የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር ውለዋል። በዚህ ወንጀል ተጠርጣሪ የሆኑት የሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በሁመራ አካባቢ ነው በቁጥጥር ስር የዋሉት። በአሁኑ ሰዓትም ወደ አዲስ አበባ ተይዘው እየመጡ ነው። እንግዲህ በተንቀሳቃሽ ምስሉ ላይ እንደምትመለከቱት እየተከታተላችሁት የምትገኙት የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በጸጥታ ኃይሎች በቁጥጥር ስር መዋላቸውን የሚያሳየውን ተንቀሳቃሽ ምስል ነው። በዚህ ወንጀል እንግዲህ ተጠርጣሪ የሆኑት የሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በቁጥጥር ስር የዋሉት በአሁኑ ሰዓት ሁመራ አካባቢ እንደሆነ ነው ለኢትዮጵያ ቴሌቪዥን የደረሰው መረጃ የሚያመላክተው። በትናንትናው ዕለትም እንግዲህ የጠቅላይ አቃቢ ሕግ ከፍተኛ የገንዘብ ምዝበራ በመፈጸማቸው የተጠረጠሩ 27 ከፍተኛ የሜቴክ አመራሮችና ባለሙያዎች በቁጥጥር ስር መዋላቸው ማስታወቃችን የሚታወስ ነው። የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በአሁኑ ሰዓት በቁጥጥር ስር ዋሉ። በዚህ ወንጀል ተጠርጣሪ የሆኑት የሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በአሁኑ ሰዓት ሁመራ አካባቢ በሚገኝ ስፍራ ነው በቁጥጥር ስር የዋሉት በጸጥታ ኃይሎች። እንግዲህ በቀጥታ ከተያዙበት አካባቢ ተጠርጣሪው እንደምትመለከቱት የጸጥታ ኃይሎችና የተለያዩ ልዩ ልዩ የስራ ኃላፊዎች እንደዚሁም በስፍራው የሚገኙ የጸጥታ አካላት በቁጥጥር ስር እንደዋሏቸው ነው በቀጥታ እየተላለፈላቸው የሚገኘው ተንቀሳቃሽ ምስል የሚያመላክተው። ብርጋዴር ጀነራል ክንፈ ዳኘው የሜቴክ ዋና ዳይሬክተር ሆነው ሲያገለግሉ መቆየታቸው የሚታወስ ነው።